እንድትመለሱ ቀደም ብሎ ታቦተ ሕጉ ወጥቷል እና ንዑዳን ክቡራን ናቸው። በእግዚአብሔርን አምነው እግዚአብሔርን ሳይክዱ ወይም ደግሞ ሃይማኖታቸውን እንደያዙ በእግዚአብሔር አምነው የሚሞቱ ንዑዳን ክቡራን ናቸው። ከመ ያዕርፉ እምነ ጻማሆሙ ከድካማቸው ያርፉ ዘንድ ከምናቸው አልኳችሁ? ከምናቸው? ከድካማቸው። ቅዱሳን ሲሆኑ ደክመው ነው። እንዳጠቃላይ ይህ ዓለም የድካም ዋጋ ነው። ድካም ያለበት ረሃብ፣ ጥም፣ መራቆት፣ መሰደድ፣ ሰይፍ ብዙ ነገር ያለበት ነው። ያኛው ዓለም ግን እንደዚህ አይደለም። በዚያኛው ዓለም መራቆት የለም፣ መራብ የለም። ወይም ደግሞ ግማሹ ሐኪም ሆኖ ዶክተር ሆኖ ግማሹ ደግሞ በሽተኛ ታካሚ ሆኖ ሕክምና የለም በዚያ ማለት ነው። ግማሹ የጠበል ዕቃ ይዞ ወደ ጠበል ቦታ መቀስቀስ የለም። ግማሹ ወንበዴ ሆኖ የሚታሰር፣ ግማሹ ደግሞ እኩለት ሆኖ ደግሞ ፖሊስ ሆኖ ወይም ደግሞ የሕግ አካል ሆኖ በዚያ ማስፈራራትና ወይም ደግሞ ዳኛና ወንበዴ የለም ማለት ነው። ለዚያ ነው ከመ ያዕርፉ እምድካሞሙ ከድካማቸው ከውጣ ወረዳቸው ያርፉ ዘንድ ወደዚያኛው ዓለም በእግዚአብሔር ስም የሚሄዱ ንዑዳን ክቡራን ናቸው። ወይተልዎሙ ግብሮሙ ስራቸው ይከተላቸዋል ነው ያለ። ምናቸው አለ? መቼም ሁላችንም እኛና እግዚአብሔር የምናውቀው ስራ አለ። ማንና ማልኳችሁ? እኛና እግዚአብሔር ማለት ነው። ትናንት የት እንዳደርን አምናካቻ አምና እንዳጠቃላይ ወደ ኋላ ያለውን ዘመናችንን ስንጾምም እንደሆነ ስንሰግድም እንደሆነ ስንመጻወትም እንደሆነ ወይም ደግሞ ስንሰርቅ፣ ስንዋሽ፣ ስናጭበረብር፣ ስንዘሙት የተለያየ ነገር ስንሰራ ያሳለፍነው ዘመን ካለም ወይም ደግሞ መንፈሳዊ ስራ ስንሰራም እንደሆነ ጊዜያችን ያሳለፍነው እያንዳንዳችን መቼም ከልቡና የሚሰወር ነገር የለም። እኛና እግዚአብሔር የምናውቀው ስራ ሁላችንም በውስጣችን አለን ማለት ነው። እና ለዚያ ነው ባለራዕዩ ሲጽፍ ስራቸው ይከተላቸዋል። እንግዲህ የስራ ባለቤት የሰራተኛና የስራ ባለቤት ማን ነው? የሰራተኛም የስራም ባለቤት እግዚአብሔር ነው። እግዚአብሔር ዋጋ ያስቀርም እና ባለራዕዩ ሲጽፍ እንግዲህ በደሴተ ፍጥሞ ማለት ነው ወይም ደግሞ ታስሮ ተግዞ በነበረበት ዮሐንስ ራእዩን ሲጽፍ ታስሮ የነበረበት ወቅት ነው። ሰባቱን ሰማያት ወይም ደግሞ መንበረ ጸባዖትን እያየ ነው የጻፈው ማለት ነው። እንዳጠቃላይ የዮሐንስ ራእይ ይህ ያለንበትን ምጽአቱን ዋዜማ የሚናገር ዓለም እንዴት እንደሚያልፍና ወይም ደግሞ ከማለፉ አስቀድሞ በሰዎች መካከል ምን እንደሚፈጠር ማለት ነው ሰፋ አድርጎ የተናገረበት አንቀጽ ነው ራእይ ዮሐንስ የሚባለው ማለት ነው። እና የቅዱሳንን ድካም ውጣ ውረድ በተናገረበት አንቀጹ በእግዚአብሔር ስም የሚሞቱ ንዑዳን ክቡራን ናቸው። እንግዲህ ሁሉም ቢሆን ከትንኝ እስከ ዝሆን ያለ ፍጥረት የሚሞተው በእግዚአብሔር ስም ነው። ይህ የፈለገው ሐዋርያው እግዚአብሔርን አምነው ሳይክዱ ማለት ነው። እንግዲህ ረሃቡ፣ ጥሙ፣ ውጣ ውረዱ፣ ሰይፉ፣ ፎተኑ ያን ለጠቅላላ የዓለም ውጣ ውረድ ሲያሸንፋቸው እግዚአብሔርን አምነው በድንግልና በምንኩስና በትዳር በሁሉም ነገር እግዚአብሔርን አምነው ወይም ደግሞ ፍጻሜያቸው ያማራላቸው ሰዎች ንዑዳን ክቡራን ናቸው ይላል። ሁላችንም አምላከ አቡነ ሀብተ ማርያም ፍጻሜያችን ያሳምሩልን። ሰው የሚቀጣው ሆነ የሚድነው መጨረሻው ሰዓት የተገኘበት ስራው ነው። ከትናንት ወዲያ ስንጾም፣ ስንመጸውት፣ ስንሰግድ ኖረን 11ኛው ሰዓት ላይ መጨረሻው ላይ ደግሞ ወደ ኃጢአት ከተመለስን እንቀጣለን ማለት ነው። እና እስከ መጨረሻው ድረስ ቅዱሳንን በአጠቃላይ ጻድቃንን በገዳም ማለት እንግዲህ ገዳም ማለት የምታዩት ገዳም ይባላል። በዚህ በበረሃ ውስጥ ነው ያን ሲጸልዩ ቅዱሳኑ በየፉርክታው በየጫካው ዞሩ ላይ ቅዱስ ጳውሎስ በዕብራውያን መልእክት ሲናገር ቅዱሳን ጫካ ለጫካ ዞሩ፣ የፍየል ሌጦ ወይም ደግሞ እንዳጠቃላይ ቁርበት ለብሰው ዳባ ለብሰው በረሃ ለበረሃ ዞሩ። ወኢረከቡ እግዚአብሔር ዘአሰፈዎሙ እግዚአብሔር ተስፋ ያናገረላቸውን መንግስተ ሰማያትንም አላገኙም ይላል። ማንን አላገኙም አልኳችሁ? ቅዱሳን እንዳጠቃላይ ከአቤል እስከ ዛሬ ድረስ ማለት ነው እግዚአብሔር ባወቀው መጀመሪያ የሞተው አቤል ነው። አቤል ሰማዕት ነው። ከአቤል ጀምሮ እስከ አሁኗ ሰዓት ድረስ ወይም ደግሞ ይህ ዓለም እስከሚያልፍ ድረስ ቅዱሳን ሲጋደሉ፣ በሰይፍ ሲቆረጡ፣ ወደ ገደል ሲወረወሩ፣ ወደ እሳት ሲቃጠሉ ይኖራሉ። ነገር ግን ወኢረከቡ እግዚአብሔር ዘአሰፈዎሙ እግዚአብሔር ተስፋ ያናገረላቸውን ያችን መንግስተ ሰማያትን ግን አላገኙም ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ማለት ነው። ይሄ ማለት ምንድነው? መንግስተ ሰማያትን መጨረሻ ያደረጋት ይላል። ወይም ደግሞ ለአንድ አባወራ ለአንድ ሽማግሌና ለአንድ እናት 10 ልጆች ይኖራቸዋል ይላል። ስንት አልኳችሁ? 10 ልጆች። 5ቱ ደጋ ይውላሉ፣ 5ቱ ደግሞ ቆላ በረሃ ይውላሉ።
እደጅ ወይም ደጋ የዋሉት በጊዜ ይገባሉ። በጊዜ ይገቡና እናታቸው ማለት ነው ስገቦ ወይም መቆያ እንደያገሩ ቋንቋ ስገቦ ይባላል፣ ደራጎት ይባላል። መቆያ ጥሬ ነገር ይሰጣቸውና ይቆያሉ። እነማስከይመጡ ነው ቆላ የዋሉት በረሃ የዋሉት ከሚገቡ ማለት ነው። በረሃ የዋሉት ሲመጡ 10 ልጆች ሲመጡ እናት ቤት ያፈራውን ተጓዳ ወጣ ማለት ነው። ራታቸውን በመሶብ ይሁን አጠቃላይ በትሪ ከባ አቅርባ ብሉ ትላቸዋለች። መንግስተ ሰማያትንም እንደዚህ አድርጎ አዘጋጃ ይላል ሐዋርያው ቅዱስ ጳውሎስ ማለት ነው። እንግዲህ ደጋ የዋሉ የተባሉት ትናንት እና አቤል እና አቡነ ተክለ ሃይማኖት እነ ቅዱስ ጊዮርጊስ እነ ቅድስት ኢየሉጣ እነ ቅድስት ክርስቶስ ሳምራ የመሳሰሉት ወንዶቹ ሴቶችም ነቢያት ሐዋርያት የሞቱት ደጋ በዋሉት ወይም ደግሞ እቅርብ በሚውሉት ልጆች ተመስለዋል። ቀደሙነ በተጋድሎ ወይ ቀደሙነ በነሲአቲ በመጋደል ቅድም እንዳልኳችሁ በማጥመም ይሁን በሰይፍ በመቆረጥ ምጽዋት በመመጽወት እንዳጠቃላይ በስጋ ሞተው ተጋድሏቸውን በተጋድሎ ቀደሙን በመቀበል ግን መንግስተ ሰማያትን በመውረስ አልቀደሙንም ይላል ሐዋርያው ቅዱስ ጳውሎስ ማለት ነው። ስለዚህ መንግስተ ሰማያትን የሚያገኙት መቼ ነው? እኛም እዚህ ያለነው ነገ የሚወለዱትም እስከ ዕለተ ምጽአት የሚነሱት ትውልድ በሙሉ ሲሄዱ 11ኛው ሰዓት ላይ ማለት ነው ሁሉም ዋጋውን ይቀበላል። ያን ጊዜ በቀኝ የመቆም ዋጋ ይስጠን። አዎ በቀኝ የቆሙት ያው ዓለም ሳይፈጠር ወደ ነበረችው ወደ መንግስተ ሰማያት ይገባሉ ይባላል። ወይም ደግሞ 3 ዓለማት አሉ ይላል። ስንት አልኳችሁ? 3 ዓለማት በደንብ ያዙ። 3 ዓለማት አሉ። አንደኛው ቅድመ ዓለም ይባላል። ምን አልኳችሁ? ቅድመ ዓለም። ቅድመ ዓለም የሚባለው ፀሐይ፣ ጨረቃ፣ ከዋክብት፣ 7ቱ ሰማያት፣ በርባኖስ በሙሉ ዓለማት ሳይኖሩ ማን ነበረ? እግዚአብሔር ነበረ። ወይም ደግሞ ሥላሴ ነበሩ። እግዚአብሔር በአንድነት በሶስትነት ይሄ ምስጢረ ሥላሴ የሚባለው ትምህርት መጀመሪያው ማለት ነው። እግዚአብሔር ሰው ንጉሱቱም ቅድመ ዓለም። እግዚአብሔር ከዓለማት አስቀድሞ ንጉስ ነበረ። ኮረብታው፣ ተራራው፣ በረሃ ሁሉም ሳይኖር እግዚአብሔር ብቻውን ሰው ንጉስ ለመባል አገር ያስፈልገዋል፣ ሰው ያስፈልገዋል፣ ንጉስ ለመባል ሰው ማለት ነው። እግዚአብሔር ግን ብቻውን ማለት ነው ምስጋናው ሳይቋረጥ ቅድመ ዓለም ብቻውን ነበረ። ያ ቅድመ ዓለም የሚባለው ዘመን ደግሞ አይቆጠርም፣ ሰዓት የለውም፣ ደቂቃ የለውም፣ ወር የለውም። ሐምሌ ነሐሴ 2016 2015 እየተባለ የሚቆጠር ዘመን የለም ቅድመ ዓለሙ ማለት ነው። ያንን ነው ዓለም በባህሪው እንደቀረ በራሱ እንደቀረ አውቆ ዓለም ልፍጠር ብሎ ምን አለ አሰበ ማለት ነው። እንዳጠቃላይ 22 ዘፍጥረት ፈጠረ። ወይም ደግሞ ቅድመ ዓለም የሚባለው ሰዓት ደቂቃ የለውም ብቻው የነበረበት ዘመን ነው። ይሄኛውን ሁለተኛው ዓለም ደግሞ ይሄኛው እኛ ያለንበት ወይም ደግሞ ትናንት የነበሩበት ነገም የሚፈጠሩበት ሰዎች ማለት ነው። እንዳጠቃላይ ይሄኛው መካከለኛው ዓለም ሁለተኛ ይባላል። ስንተኛ አልኳችሁ? ሁለተኛ ዓለም ማለት ነው። ለዚህ ለሁለተኛው ዓለም ቁጥር አወጣለት ይላል። አሁን ፀሐይ፣ ጨረቃ፣ ብርሃን፣ ጨለማ፣ ክረምቱ፣ በጋው የሚፈራረቀው እንዲሁ አይደለም፣ እየሰፈረ ነው ወይም ደግሞ ቁጥር እየቆጠረ ነው ማለት ነው። ከዛ አመላልሶ 8000 ሲሞላ በህልፈት ሳጥን ማለት ነው ጠቅሎ ወይም ደግሞ ከመታየት ወደ አለመታየት ከመኖር ወደ አለመኖር እንደ መጋረጃ ጠቅሎ እንደ ወርቅ አንከብሎ ያሳልፈዋል ማለት ነው። እና ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 17 ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ ምን ይላል? እስመ ሕማምነ ዘረሰዓት ቀሊል ውእቱ ክብረ ወስብሐተ አፈድፍዶ ይገብር ለነ። መከራችን 1 ሰዓት ነው አለ። ስንት ሰዓት አልኳችሁ? 1 ሰዓት። አሁን ቅዱሳን የተጋደሉት ወይም ደግሞ እነ ቅዱስ ጳውሎስ የተጋደሉት ተጋድሞ 1 ሰዓት ብቻ ሆኖ አይደለም። 7 ዓመት 15 ዓመት 20 ዓመት 100 ዓመት 500 ዓመት የተጋደሉ ቅዱሳን አሉ። ቅዱስ ጳውሎስ እየፈለገው ይሄኛው ዓለም ተቆጥሮ የሚደረስበት ቁጥር አለው፣ ልክ አለው አለ፣ መጠን አለው አለ። ለቁንጅናውም ይሁን ለድሎውም ይሁን ለብልጽግናውም ይሁን ለማግኘቱም ይሁን ለሁሉም ነገር ልክና መጠን አለው አለ። ፀሐይ በምስራቅ ወጣ ስታበራ ውላ ወይም ደግሞ ይህን ዓለም ፍጥረትን ስትመግብ ውላ በምዕራብ በኩል ትገባለች። ከዛ ምን ይተካል? ጨለማ ይተካል ማለት ነው። እንዳጠቃላይ ይሄኛው ዓለም ቁጥር አለው ወይም ደግሞ ይለወጣል ማለት። ትናንትና በልተን ነበር እኛ፣ ዛሬ ምግብ አስፈልጎናል። ትናንት ቆንጆ ነበር፣ ዛሬ ደግሞ በየእድሜያችን ገፍቶ ሰውነታችን ጠውልጓል ማለት ነው። ወይም ደግሞ ጎርጠናል ማለት ነው። ባለጸጎች ነበር፣ ዘንድሮ ደህይተናል። ይሄኛው ዓለም ይመላለሳል ወይም ደግሞ ቁጥር አለው። እንዳጠቃላይ ነገስታቱ በወቅቱ ማለት ነው በሰንሰለት አስረዋል፣ በጨለማ አስረዋል፣ አንገታችንን ቆርጠውናል፣ ወደ ወህኒ ቤት ጥለውናል። ነገር ግን ከደመና በላይ ወጥቶ አንድም ነገስታት ያሰረ የለም።
ስለዚህ እንዳጠቃላይ ነገስታቱም የሉም። እኛም በስጋኛውን ዓለም ተጋርለን ጾመን ጸልየን አልፈናልና መከራችን 1 ሰዓት ነው ብሎ ተናግሯል። በቆሮንቶስ መልእክቱ ምዕራፍ 4 ቁጥር 14 ላይ ሰፋ አድርጎ ማለት ነው። እኛ ተስፋችን የሚታየውን ሳይሆን የማይታየውን ነው እያለ ሰፋ አድርጎ ተናግሯል ማለት ነው። እና እንዳጠቃላይ ትምህርትን ጠቅለል ታደርገው ሁለተኛው ዓለም ይሄኛ ያለንበት ዓለም ነው። ትናንት የነበሩ ዛሬ የሉም፣ እኛም ደግሞ ነገ የለንም። እዚህ ቦታ ላይ ልክ እንደኛ ማለት ነው የዘመሩ ያስቀደሱ ነበሩ። ዛሬ አረፍተ ዘመን ገጥቷቸዋል። ሁላችንም ይሄኛው ዓለም ለቅዱሳን ማለት ነው ወይም ለክርስቲያኖች መስሪያ ቤት ይባላል። ምን አልኳችሁ? መስሪያ ቤት፣ ስራ ሰርቶ መሄጃ ማለት ነው። ስራ ሰርቶ ጾሞ ጸልዮ ሰግዶ እንዳጠቃላይ ያቅምን ማለት ነው። ያቅምን ጾሞ ጸልዮ ስራ ሰርቶ መሄጃ ነው። እንደ ቅዱሳን ባይቻለንም እንደ ሰማዕታት ካላውያን ነገስታት ፊት ሄዶ ቤተ መንግስት ገብቶ ስለ ሃይማኖት መመስከር ቢያቅትም ያቅምን መጸለይ ማለት ነው። ያቅምን 7 አጽዋማት ታዘዋል። እነዚያን በመጠኑ ቤተክርስቲያን በምታስተምረው ወይም ደግሞ በቀኑ ነው መሰረት መጾም ማለት ነው። ቅዱሳኑ ሳይበሉ ጾመዋል። ሳይበሉ እድሜያቸውን ማለት ነው። እኛ ደግሞ እየበላን እንጾማለን። ምን እየበላን ማለት ነው። ለምሳሌ 7ቱን አጽዋማት እስከ 6 ሰዓት የሚሆን 7 ሰዓት የሚሆን 9 ሰዓት እንዳጠቃላይ እንደ ዶግማ ማለት ታዟል። ቅዱሳኑ ደግሞ 7ቱን አጽዋማት ሳይበሉ ጾመዋል ማለት ነው። ጻድቃን ወይም ደግሞ እኛ ማለት ነው ልጅ ወልደን ቤት ሰርተን 10 በኩራት አውጥተን ልክ እንዳሁኑ ማለት ነው ተሰባስበን መጥተን አስቀድሰን ስጋ ወደሙን ተቀብለን መሄዱ ያጸድቃል። ሕጉ መንግስተ ሰማያት ያስገባል ማለት ነው። ጻድቃን ቅዱሳን ሰማዕታት ደግሞ ቤታቸውን ጥለው ማለት ነው በረሃ ለበረሃ ጫካ ለጫካ ዞሩ ማለት ነው። ያም ደግሞ ስለ መንግስተ ሰማያት ስለ ገነት ዋጋ አይሆንም ብለው ባህር ገብተው ጸለዩ። ባህሩም ደግሞ ስለ ገነት ዋጋ አይሆንም ብለው ባህር ውስጥ ተዘግዝቀው ጸለዩ። ወደ ዝቋላ ጎራ ማለት ነው። ስለዚህ እንደ ቅዱሳን አይቻልም ነው። ተሳሃለን እግዚኦ በከመ ይሳይልከ አንተ እንደ ጻድቃን እንደ ሰማዕታተኛ መኖር አይቻለንምና አንተ እንደ ይቅርታ ይቅር በለን ቅዱስ ኤፍሬም ባቡ ስዳሴ ማርያም ማለት ሲናገር ማለት ነው። ስለዚህ ሕጉ ያጸድቃል። እንደዚህ ትዳር ውስጥ መስርቶ ልጅ ወልዶ በምክረ ካህን ተናዞ ንስሐ ገብቶ 10 በኩራት አውጥቶ ስጋ ወደሙን ተቀብሎ መሄድ ያጸድቃል። ቅዱሳን ደግሞ መልእክተኞች ይባላሉ። በወንጌል የተሰራውን ፈጽመው ከዚያ ወዲያ አልፎ ሄደዋል ማለት ነው። ከ10 አንድ መውጣት ታዟል፣ ወይም ደግሞ 7ቱን አጽዋማት መጾም ታዟል። እነሱ ደግሞ እድሜያቸውን ሳይበሉ ኖረዋል ማለት ነው። እና እንዳጠቃላይ ሁለተኛው ዓለም ይሄ ማይከል ዓለም የሚባለው ቁጥር አለው ማለት ነው። ለእድሜያችን ቁጥር አለው፣ ለብልጽግናችን ቁጥር አለው፣ ለደስታው መጠን አለው ማለት ነው። ያኛው ዓለም በዚያኛው ዓለም እሳት አለ። እሳቱ ግን ከዚህ ዓለም ጋር ሲነጻጸር ይሄኛው ዓለም ጤዛ ነው ማለት ነው፣ ወይም ቀዝቃዛ ነው፣ ወይም ደግሞ እንፋሎት ይባላል። በዚያኛው ዓለም ደስታ አለ። በዚህኛው ዓለም ያለው ደስታ ግን እንዳጠቃላይ እንደ ቅጽበት አይን ወይም ደግሞ 1 ደቂቃ 1 ሰዓት ይባላል ማለት ነው። ምንም አንጻር የለውም ያኛውና ይሄኛው ማለት ነው። እና መካከለኛው ዓለም ቁጥር ሰዓት ደቂቃ አለው ማለት ነው። ሶስተኛው ዓለምና መጨረሻው ግን ከመቃብር ወደዚህ ያለው ዓለም ነው። የቱ አልኳችሁ? ከመቃብር ወደዚያ ያለው ዓለም ሶበትረኡ ለጠይባን ይሞቱ ዳዊት ሲናገር ሶበትረኡ ለጠይባን ይሞቱ ቅዱሳን ጻድቃን ሰማዕታት ሲሞቱ አይተህ ለካ በእነሱ ሞት አለባቸው ብለህ አታድንቅ ይላል። እነሱ የሞቱት ከዚህ ከውጣ ውረዱ ዓለም ጉስቁልና ካለበት ለማረፍ ነው። እንግዲህ ያው ንስሐ ሳይገቡ ቅዱስ ሥጋውን ሳይቀበሉ የሞቱትን ኃጥአንን አይተህ አድንቅ። እነዚያ ዳግም ሊሞቱ ይሞታሉ፣ ቅዱሳን ግን ዳግም ሞት የለባቸውም። እነዚያ ለገሃነም ይሞታሉ፣ ቅዱሳን ግን ለገነት ለመንግስተ ሰማያት ይሞታሉና አታድንቅ ይላል ዳዊት ማለት ነው። እና እንዳጠቃላይ ከመቃብር ወደዚህ ያለው ዓለም ሶስተኛው ዓለም ማለት ነው። ቁጥር የለውም። በራዕየ ዮሐንስ ምዕራፍ 21 ላይ አገሪቱ ብርሃን የራሷ ብርሃን አላት፣ ፀሐይ፣ ጨረቃ፣ ከዋክብት ክረምት በጋ አያስፈልጓትም ተብሏል ሲናገር ባለ ራዕዩ ማለት ነው። ሶስተኛው ዓለም እንዳጠቃላይ ቁጥር የለውም። ወይም ደግሞ ከሶስቱ ዓለም ማን ይበልጣል ብትባሉ ወይም ብንባል ማለት ነው ቅድመ ዓለሙና ድህረ ዓለሙ ማለት ነው። ሁለቱ ዓለም ቁጥር የለውም፣ አይታወቅም። ዓለም ሳይፈጠር ሥላሴ የነበሩበት ዘመን ቁጥር የለውም። የሚመጣው ዓለም ቁጥር የለውም። መካከለኛው ግን ቁጥር አለው። እና ወደ ሌሎች ታሪክ ተወስዳችሁ ምንድነው ቅዱሳን ይህን እያሰቡ ነው። ይሄኛው ዓለም ብናገኝም ብናጣም ጊዜያዊ ነው፣ ማግኘቱም ጊዜያዊ ነው። ዓለም ለምናችን ብለው መነኑ ማለት ነው። እና በዛሬው ዕለት ከቅዱሳን ዓለምን ከናቁ ወይም ደግሞ በእግዚአብሔር ስም ከሞቱ በእግዚአብሔር ስም የሞቱ አሟሟታቸው በእግዚአብሔር ስም የሆነ እግዚአብሔርን አምነው እግዚአብሔርን ተማጽነው እግዚአብሔርን አምላካቸው አድርገው የሞቱ ሰዎች ንዑዳን ክቡራን ናቸው፣ ብፁዓን ናቸው ከተባሉት መካከል አንዱና ዋነኛው ኢትዮጵያዊ ጻድቁ አቡነ ሀብተ ማርያም ናቸው። ደስ ይበላችሁ።
ማታን ማለት ነው። ማታ የነበራችሁ ሊቃውንቱ ገሩ ሲተረጉሙ በግዕዝ ማለት የነበረውን ወይም በብራና የተጻፈውን ወደ አማርኛ እየለወጡ ሲያመሰጥሩ አድረዋል። የደብረ ሊባኖስ ሊቃውንት ማለት ነው። ግማሹ በማህሌት ግማሹ በገድሉ። እንግዲህ ገዳማችን ያለንበት ደብረ ሊባኖስ የሊቃውንት ችግር የለም። በዚህ በቆላ ሁሉ እየወረዱ ያገለግላሉ ማለት ነው። ገድሉ ሲነበብ ሲተረጉም አድረዋል። አሁን የተወሰነ ከገድሉ ማነሳላችሁ ምንድነው የጻድቁ ወላጆች ፍሬ ቡሩክና ዮስቴና ማንም ብለሽ ዮስታንያ ቅድስት ዮስታንያ ማለት ነው እናታቸው እና በቤተ ክርስቲያን በቅዱስ ሥጋውና በክቡር ደሙ እንደተጋቡ ነው። ቅዱስ ጋብቻ መስርተው ሲኖሩ ቅድስት ዮስቴና ማለት ነው። ቅድም እንዳልኳችሁ ይሄኛው ዓለም ምንም ጥቅም የለውም። ሁሉም ነገር ያገቡ እንዳላገቡ፣ የበሉ እንዳልበሉ፣ የጠጡ እንዳልጠጡ፣ የተሾሙ እንዳልተሾሙ ይሆናሉ የሚለውን ቃል አይታ ወደ ገዳም ምናኔ እንደሄደች ነው ቅድስት ዮስቴና ማለት ነው። እና ገዳም ስትሄድ በረሃ ላይ አንድ ትልቅ አባት መናኛ አገኘች ይችላል። በበረሃ ለብዙ ቀናት ስትጓዝ ሰንብታ ትልቅ ዋሻ ውስጥ አንድ ትልቅ ባህታዊ የዘጋ አገኘች። እና ያ ባህታዊ ታሪኩን ጠቅለል ታደርግላችሁ። አንቺ ወደዚህ ላይ መጣሽ፣ አንቺ ክፍልሽ ከማህፀንሽ ማለት ነው ወይም ደግሞ ከአንቺና ከሕግ ባለሽ ማለት ነው ከፍሬ ቡሩክ የተመረጠ ማለት ነው ልጅ ትወልዳላችሁ። ቁመቱ ከምድር እስከ ሰማይ የሚሆን ይህ ማለት ሀጣን ወይም እኛ ማለት ነው በቃል ኪዳኑ ወደ ሰማይ የምናደርግባቸው ማለት ነው። ቁመቱ ከመሬት እስከ ሰማይ የሆነ እንደ መላእክት ክንፍ ያለው ከፀሐይ 7 እጅ የሚያበራ ደግ ልጅ ትወልዳላችሁና ወደ ቤትሽ ተመለሽ ብሎ መከራከሪያ ባህታዊ ነው የሚል ማንን ነው? ዮስቴናን ማለት ነው። እና ቅድስት ዮስቴና ወደ ቤቷ ተመልሳ ከሙሉ አጋሯ ጋር ወይም ደግሞ ከባሏ ጋር ማለት ነው ከፍሬ ቡሩክ ጋር እንደ ቀድሞ በቤታቸው ተቀመጡ። በዚህ መካከል ጻድቁ አቡነ ሀብተ ማርያም ነሐሴ 26 ምን አሉ? ተጸነሱ ማለት ነው። ነሐሴ 26 ተጸነሱ። ከዚያ ተጸንሰው ማለት ነው ግንቦት 26 ተወለዱ። እነሱ የነበሩበት ዘመን በ14ኛው መቶ ክፍለ ዘመን ነው። ጻድቁ ብርሃነ ዓለም አቡነ ተክለ ሃይማኖት የነበሩት በ11ኛው እና በ12ኛው ክፍለ ዘመን መንግስት በ12ኛው ክፍለ ዘመን ነው። ወይም ደግሞ በ1100 እና በ1200 መግቢያ ላይ ማለት ነው። ጻድቁ አቡነ ተክለ ሃይማኖት ተጋድሏቸውን ፈጽመው ሄደዋል። ጻድቁ አቡነ ሀብተ ማርያም ደግሞ በ1486 ዓመተ ምህረት ማለት ነው በ14ኛው መቶ ክፍለ ዘመን ማለት ነው ተወልደው አደጉ። አባታቸው በግ ጠባቂ አድርጓቸዋል በወቅቱ ማለት ነው። ገድሉ እንደሚናገረው ይሄ ምሳሌ ነው። በሕፃንነታቸው በግ ጠብቀዋል። ምስጢሩ ግን ልክ እኛን ማለት ነው በቃል ኪዳናቸው ወይም ደግሞ በገድላቸው ያመነውን ጸበላቸው ጠመቅነውን እምነታቸው የተቀባነውን ሁሉ እንዳጠቃላይ እኛን የሚጠብቁ ብርሃናዊ አባት መሆናቸውን የሚያመለክት ነው። እና እንደዚህ እኮ ነው ካደጉ በኋላ ለአቅመ አዳም ሲደርሱ ሚስት አጩላቸው ይላል። በዚህ ጊዜ እኔ ሰማያዊ ሙሽራ ነኝ ሚስት አላገባም ብለው ወደ ገዳም ገቡ ነው የሚል። ወደ ገዳም እንደገቡ አባታቸው አረጋዊ ፍሬ ቡሩክ ማለት ነው አርፈዋል። እናታቸውም እንደዚሁ መጨረሻ ላይ ንብረታቸውን መጽውተው አርፈዋል። ጻድቁ ግን ከገዳም ወደ ገዳም የተዘዋወሩ በፍጹም ማለት ነው መንነዋል ነው የሚል። እንግዲህ መናንያን ሲመንኑ 3 ነገሮችን ይታገሳሉ ይላል። ስንት ነገሮች አልኳችሁ? አንደኛው ምንድነው? ድምፅ አራዊት ነው። አሁን ይሄንን እናንተ ያለበት ቦታ እነሱ በነበሩበት ሰዓት ብዙ አራዊት አሉበት። አራዊቱም ደግሞ እንዳጠቃላይ አክሪስት ወይ ደግሞ እባቦች፣ ዘንዶች ብዙ ቦታ ያለበት ተጋድሎ ሲገቡ ድምፅ አራዊት አለ እዚያ ማለት ነው። ወይም ደግሞ ነፍስ ከስጋ ገና በድምፅ ማለት ነው የሚለዩ ግሩማን አራዊት ያሉበት ላይ እየገቡ ቅዱሳኑ ጸልየዋል። እና መጀመሪያው ድምፅ አራዊት ነው። መናንያን ሲመንኑ ጻድቃን ማለት ነው መጀመሪያ ድምፅ አራዊት ይታገሳሉ። እባቡን፣ ዘንዶውን ከዚያም በላይ የሆነው ማለት ነው ታግሰው በረሃ ላይ ብቻቸውን ይጸልያሉ። ሁለተኛው ደግሞ ግርማ ሌሊት ነው። የጨለማው ፍርሃት ማለት ነው። ጨለማ ያስፈራል በባህሪው እና የጨለማውን ፍርሃት ታግሰው ይመንናሉ። በሶስተኛ ደግሞ ጸባ አጋንንትን ማለት ነው። አጋንንት በግልጽ የተገለጡ ዱላ እየያዙ በበት ተደብድቧቸዋል፣ ገደል ይሰዷቸዋል። ከዚያ ደግሞ ተስፋ ያስቆርጧቸዋል። ታንቀው እንዲሞቱ ባህር እንዲጠልቁ ገደል እንዲወርቁ እያደረጉ ይፈትኗቸዋል ማለት ነው።
እና እነዚህም ሶስቱን ፈተናዎች ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸባ አጋንንቱን ታግሰው ካለፉ በኋላ 3 ማዕርጋት ይሰጣቸዋል የሚል ስንት አልኳችሁ? 3 ማዕርጋት። መጀመሪያ ንጽሐ ሥጋ ይሰጣቸዋል። ንጽሐ ሥጋ ማለት በንጽሐ ሥጋ ሥጋቸው ንጹህ ሲሆን ማለት ነው። ሥጋቸው ንጹህ ሲሆን ግዙፋን ፍጥረቶች ነው ያሉ። ግዙፋን ፍጥረት ማለት ለምሳሌ እነ አድማስ ማለት ሰማይና መሬት የሚገናኙበት ማለት ነው። ወይም ደግሞ እነ ብሄሞትን፣ እነ ሌዋታንን፣ እነ ውቅያኖስን፣ እነ ገነትን፣ እነ ብሔረ ሕያዋንን፣ እነ ብሔረ ምጽዋንን ጠቅላላ 20ውን ዓለማት ቦታ ሳይለቁ ማለት ነው። ግዙፉን በርቀት ያለውን ሩቅ ያለውን ማለት ነው ቦታ ሳይለቁ ዓለምን አንድ ያያሉ። ዛሬ ዓለም ረቋል። ነገር ግን ዓለምን የሚያየው በመገናኛ ነው። ውጭ ያለው ከባህር ማዶ ያለው ውጭ ያለው ወደዚህ ያቀብላል። የሀገር ውስጥ ደግሞ መረጃ ወደዚህ ያቀብላል። በቅብብሎሽ ነው። ቅዱሳን ግን ምንም ማስረጃ ሳያስፈልጋቸው በንጽሐ ሥጋ በመጀመሪያው ደረጃ በርቀት ያሉትን ሌዋታንና ብሄሞትን ያያሉ ማለት ነው። በንጽሐ ነፍስ ደግሞ ማንን ያያሉ? ረቂቃን ያያሉ ማለት ረቂቃን ነፋስን። አሁን ነፋስን እኛ የምናየው ሲወዛወዝ፣ ዛፉ ሲወዛወዝ ወይም ደግሞ ዛፍ ሲያወዛውዝ፣ ባህር ሲገስስ ነፋስን እናያለን። እነሱ ግን ነፋስ መልኩ ምን እንደሆነ ነፋስ ረቂቅ ነው። መተርጉማኖች ተረጉሙ አይናማ ሊቃውንቶች ነፋስ ግዙፍ ነው። ከነፋስ ደግሞ ነፍስ ትረቃለች። ከነፍስ ደግሞ መላእክት ይረቃሉ። ከመላእክት ደግሞ ባህረ ሥላሴ ይረቃል ብሎ አስቀምጠዋል። ምክንያቱም ነፋስ ረቂቅ ቢሆንም እቤት ውስጥ ገብቶ ቤቱ ከተዘጋ መስኮቱ ከተዘጋ እቤት ውስጥ መግባት አይችልም። ነፍስ ደግሞ ከነፋስ መብለጧን ሰው ሲሞት ማለት ነው በሩን መስኮቱን ቢዘጉት ነፍስ መውጫ አጣ ተቀራው አቀርም። ስለዚህ ከነፋስ ማን ይረቃል? ነፍስ ይረቃል ማለት ነው። ከነፍስ ደግሞ መላእክት ይረቃሉ። እና ቅዱሳን በንጽሐ ነፍስ ማለት ነው ሁለተኛው ደረጃ ላይ ሲደርሱ ነፍሳትን መላእክትን ያያሉ ይላል። በሶስተኛው ደረጃ ደግሞ ንጽሐ ልቡና ይባላል። ንጽሐ ልቡና ሲደርሱ 7ቱን ሰማያት ወይም ደግሞ አልፎ ማለት ነው ባህረ የሥላሴን መልክ ማለት ነው በአንድነት በሶስትነት ማየት ይደርሳሉ ይላል። እና እንዳጠቃላይ ቅዱሳን ሲመኑ ይህን ሁሉ ታግሰው ይሄ ደረጃ ይሰጣቸዋል። ቤቱናው ምናኔው በ3 ይከፈላል መልሶ ማለት ነው። የመጀመሪያው ረድ ዘበጥብዓት ይባላል። ደከመን ሰለቸን ሳይሉ በገዳም ማለት ዳብ እየጋገሩ ንፍሮ እያበሰሉ አባቶችን እየጦሩ እግር እያጠቡ የሚጦሩ አርድእቶች ምን ይባላሉ? ረድ ዘበጥብዓት ማለት ነው። ሁለተኛው ድውይ ዘበአኮቴት ሁለተኛው ወርትነው የመናንያን ደረጃ ማለት ነው። ደዌ ሲመጣባቸው ሕክምና ሄዱም ወይም ደግሞ ደዌውን በምስጋና መቀበል ማለት ነው። እንደለይም ማለት ነው። ይሄ ደዌ እኮ መጣብኝ ለክብር ነው። ስጋዬ በደዌ ባይያዝ ቁስለ ስጋ ባይመጣብኝ ወይም ደግሞ ራስ ፍልጠት፣ ኮድ ቁርጠት ባይመጣብኝ ስጋዬን እኮ ገቶ ወስኖ ማኖር አይቻለኝም እያሉ በምስጋና ደዌውን መቀበል ማለት ነው። ወይም ደግሞ ሰይፉን፣ ጦሩን፣ ሾተሉን፣ ረሃቡን፣ ጽሙን በገነት ሲወረወሩ አላውያን ነገስታት ከሃዲያን ማለት ነው አሕዛብ ሲያሰቃያቸው በክብር መቀበል ይሄ ደዌ ዘበአኮቴት ይባላል። ሶስተኛው መጨረሻውና ሶስተኛው ደግሞ ባህታዊ ዘበህድአት ማለት ነው። ባህታዊ ብቻቸውን በበረሃ ልክ እንደ አቡነ ሀብተ ማርያም ማለት ነው። ብቻቸውን በበረሃ ባህር ውስጥ ገብቶ መኖር እንቅልፍ ሲመጣባቸው ሲያንቀላፉ ከማደር ባህር ገብቶ የክርስቶስን ሞቱን ማሰብ ይቀላል እያሉ ወይም ይሻላል እያሉ እድሜያቸውን ከአራዊት ጋር ከዘንዶ ጋር ሲታገሉ መኖር ማለት ነው። ይሄ ባህታዊ ዘበህድአት ይባላል። ባህታዊ ማለት ነው። ሰውነታቸውን አይታጠቡም፣ ጥፍራቸውን አይቆረጡም፣ ጸጉራቸውን አይላጩም። መዓዛቸው ግን ገና 40 ክንድ ሲቀረው ማለት ነው በጎ መዓዛ ሰውን ይሸታል ይላል። ሰዎች ወደ እነሱ ጋር ሲሄዱ ወይም ደግሞ ቅዱሳን ወደ እነሱ ጋር ሲጓዙ ገና 40 ክንድ ሲቀረው መዓዛቸው አካባቢውን በሙሉ ይከበዋል፣ ያውደዋል የሚል እና አባታችን አቡነ ሀብተ ማርያም ይህን ሁሉ ፈጽሞ ማለት እንዳጠቃላይ በዛሬው ዕለት ያው ከዚህ ከውጣ ውረዱ ዓለም ውሸት ካለበት የእርስ በርስ ጦርነት ካለበት ወይም ደግሞ ከሞት ወደ ሕይወት ማለት ነው ከሐሳር ወደ ክብር የሄዱበት በዓል ነውና በረከታቸው አይለየን። ረዳቱ እግዚአብሔር አመስግኑ እና እንዳጠቃላይ ያው ገሩት ተነግሯል ብያቸዋለሁ። በዛሬው ዕለት ቅዱስ አባታችን ሲያርፉ ማለት ነው ጌታችን ኢየሱስ ክርስቶስ ወደ ሚጸልዩበት በዓት ወደ ዋሻ መጥቶ ወደዚህ ቦታ ማለት ነው ነፍስን ከስጋ ሲለያት ነውና ደስ ይበል ወዳጄ አቡነ ሀብተ ማርያም ብሎ አጽናናቸው ይላል። እኛንም ደስ ይበለን። ግርማን
መላእክትን በቀኝ በግራ አሰልፎ ድንግል ማርያምን ዳዊት እስከ በገናው እዝራ እስከ መሰንቆ በዛሬው ዕለት እዚህ ቦታ መጥተው ጸልየዋል። ወይም ደግሞ ሞቱ ጠዋት ዲያቆኑ እየሰበከ ነበረ። ክቡር ሞቱ ለጻድቅ፣ የጻድቅ ሞት በእግዚአብሔር ፊት የከበር ነው ያለ፣ በሰው ፊት አላለም። ምክንያቱም ሰው ይዋሻል። ሰው ጥቁሩን ቀይ ይላል፣ ቀዩን ጥቁር ይላል፣ ድሃውን ባለጸጋ ይላል፣ ጻድቁን ኃጥእ ስለሚል በእግዚአብሔር ስም ያለ በእግዚአብሔር ፊት የጻድቅ ሰው የከበረ እንደተባለ ሁሉ ዳዊት አስቀድሞ ስለ ቅዱሳን ሕይወት ስለ ቅዱሳን ረፍት ስለተናገረ በዛሬው ዕለት ጻድቁ ሀብተ ማርያም ደስ ብሏቸው የድካሜን ዋጋ 7 አክሊል ይዤልህ መጥቻለሁ ወይም ደግሞ 7 አክሊል አቀዳጅሃለሁ ተዘጋጅቶልሃል ብሎ አክሊላቸውን 7 አክሊል እንደሚያገኙ ነገራቸው ነው የሚለን። እንግዲህ አንደኛው አክሊል በእንተ ድንግልና ይላል። አንደኛው አክሊል ምንድነው? ከ7ቱ አክሊል ስለ ድንግልና እግዚአብሔር ዋጋ ያስቀርም። ሰው በቤቱ ሎሌ ቀጥሮ አሽከር ቀጥሮ ደሞዝ ሊቀማ ይችላል። ሰው የሰራተኛ ደሞዝ ያስቀራል። ሰው የለፋበትን ይቀማል። እግዚአብሔር ግን እያንዳንዳችን ማለት ነው እያንዳንዳችን የተጋደለውን ተጋድሎ የጾመውን ጸሎት እግዚአብሔር አያስቀርም። እግዚአብሔር አይዋሽም። እግዚአብሔር እንዳጠቃላይ ዋጋ ከፋይ ነው ማለት ነው። እና ከ7ቱ አክሊል አንደኛው ስለ ድንግልናህን ጠብቀህ ስለኖርክ አንድ አክሊል ተሰጥቶሃል። ሁለተኛው አክሊል ደግሞ ስለ ምንኩስና ሁሉም ዋጋ አለው። ትዳር ዋጋ አለው፣ ምንኩስና ዋጋ አለው፣ ድንግልና ዋጋ አለው፣ ሐዋርያነት ዋጋ አለው፣ ሁሉም ዋጋ አለው። ሁሉም በዚህ ዓለም የምንሰራው ስራ በአጠቃላይ መዳረሻ ነው። የዓለም ስራ መስራት እያቻለ ወይም ድሮ ነው። ዋጋ የሚሰጠን ግን መኖሪያ ቤት ስንገባ ነው። መኖሪያ ቤታችን ደግሞ ገነት ነው። ዛሬ ገነት ኋላ መንግስተ ሰማያት ማለት ነው። የድንግልና ዋጋ በዚህ አይደለም። ምናልባት ገዳም መጥተን አሁን እዚህ ጋር ጸሎትን ተጠምቀን ወይም ደግሞ እምነቱን ተቀብተን ልንድን እንችላለን። ይሄ ድነቱ ግን ጊዜያዊ ነው። ሞሙን መጠን ልንድን እንችላለን። ዳጉን በልተን ልንድን እንችላለን። ድነቱ ግን ጊዜያዊ ነው ማለት ነው። ዋናው ድነት በየት ነው? በመንግስተ ሰማያት ነው። ቅምሻ ይባላል፣ ደራጎት መቆያ ይባላል፣ ወይም ደግሞ የአረቦን ክብር ይባላል። የድንግልና ዋጋ በዚህ አይደለም። በዚህ ዓለም ክብር ቢያሰጥም ዋናው ዋጋው በየት ነው? በየት ነው? የምንኩስና ዋጋ በዚህ አይደለም። ዋናው ዋጋ በየት ነው? በመንግስተ ሰማያት ነው። ስለዚህ አንዱ ስለ ድንግልና፣ ሁለተኛ ስለ ምንኩስና፣ ሶስተኛ ዓለምን ስለ መናቅህ፣ አራተኛው አክሊል ደግሞ ስለ ጸሎትህ። ጻድቁ ብርሃነ ዓለም አቡነ ሀብተ ማርያም 40 ወንጌል ማለት ነው 4 ወንጌላት በቀን በቀን ይዘልቋቸው ያነቧቸው ነበር፣ ይጸልዩአቸው ነበር እና ወንጌልን ስለመጸለይህ ይህ አክሊል ተዘጋጅቶልሃል። አምስተኛው ደግሞ የጣም የላም አልበላ አባታችን አልበሉም እና እንዳጠቃላይ በረሃብ በጽም ስለሞርከው ስለምብለህ አምስተኛው አክሊል ስለ ረሃብህ፣ ስለ ጥምህ፣ ስለ መጠማትህ፣ ስለ መራብህ ተዘጋጅቶልሃል። ስድስተኛው አክሊል ደግሞ ቂምን በቀልን ከልቡና ስላስወገድህ። ሰባተኛው ዓለም ቅድም እንዳልኳችሁ ዓለምን ልቀህ ማለት ነው ስለመነንክ። ምናኔ እንግዲህ ሰው በሶስት ነገር ስደት ይሰደዳል። የመጀመሪያ ስደት ምንድነው? ዓለምን ንቆ መሰል ስለ መንግስተ ሰማያት ብሎ መሰደድ። ወይ ሲሰደዱ የልጅ ፍቅር አለ፣ የእናት አባት ፍቅር አለ፣ የሹመት ፍቅር አለ፣ የገንዘብ ፍቅር አለ፣ የሚስት ፍቅር አለ። ይህን ሁሉ ፍቅር ወደኋላ አሽቀንጥረው ሲሰደዱ ከቤት ሲወጡ ጀምሮ ማለት ነው ዋጋው ይከተላቸዋል እና መጨረሻ ላይ ይህ አክሊል ስለምናይ ዓለምን ስለመናቅህ ተዘጋጅቶልሃል ተባለ ነው ለአርተ ማለት በዛሬው ዕለት ማለት ነው። እና በዛሬው ዕለት 7 አክሊል የብርሃን አክሊል ማለት ነው ተዘጋጅቶላቸው ወይም ደግሞ አክሊልን ተቀዳጅተው ያረፉበት ዕለት ነው። እንግዲህ በዛኛው ሐዋርያው ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ እንግዲህ የሚጠብቀኝ የሕይወት አክሊል የብርሃን አክሊል እቀዳጃለሁ፣ ዋጋ የሚያስቀር እግዚአብሔር ያቀዳጀኝ ይሰጠኛል ነው ያለ። ያኛው ዓለም ግን እንደገሩ ስታነቡ ይሄን ያህል አዳራሽ 15 አዳራሽ 7 አክሊል ይሄን ያህል ቤት ቅዱሳኑ ተቀበሏል ከእግዚአብሔር ይላል ገሩ ማለት ነው። ይሄን ደግሞ የተቀበሉት እንዳጠቃላይ ምንድነው? ሊያከራዩት አይደለም። አሁን በዚህ ዓለም በየከተማ ብዙ ቤት አለ፣ ትርፉ ሊከራይ ነው። ያኛው ዓለም ግን ልክ እዚህ ይሄን ሁሉ ገደል ማለት ነው ወጥተው ወደ ለመጣኑ ልጆቻቸው ወይም ደግሞ በቃል ኪዳን ማለት ነው በቃል ኪዳን ለወለዱ ልጆቻቸው ያ ቤት ወይም እነሱ ከገቡበት ለመግባት ነው። ያን አዳራሽ የተረከቡት ያን አክሊል ማለት ነው የተቀዳጁ የተረከቡት አንተ ከገባህበት ልጆች ይገባሉ። ገርልን የሰሙትን ቦታ ወይም ደግሞ ታቦተ ጽላት ወዳለበት ቦታ የተሰገሱትን አንተ ያገኘውን ዋጋ ያገኛሉ ተብሎ በዛሬው ዕለት ያው ቃል ኪዳን ጻድቁ ከአባታቸው ከፈጣሪያቸው የተቀበሉበት ቃል ነውና እንግዲህ ሁላችንም የርስቱ ወራሽ የመንግስቱ
የስሙ ቀዳሽ የርስቱ ወራሽ ያድርገን። ጻድቁ በክንፈ ረድኤታቸው ይጠብቁን። ያው ታሪኩ ሰፋ ያለ ነው ተነግሯል። ነገር ግን ከሰዓታችን አንፃር እኔ እዚህ ላይ ይበቃኛል። በእግዚአብሔር ስም የሚሞቱ ንዑዳን ክቡራን ናቸው። እንግዲህ ሁላችንም አሁን ኢትዮጵያ ላይ ኢትዮጵያ ትልቅ ሀገር ነች። ሀገረ እግዚአብሔር ናት። ቅዱሳን አሉባት። ትክክል ነው። ብዙ ቅዱሳን እና አቡነ ሀብተ ማርያም እና አቡነ ተክለ ሃይማኖት ወጥተዋል። እነ ቅዱስ ያሬድ የመሳሰሉ ጀግና ወጥተዋል። አሁን ላይ ግን ኢትዮጵያ ላይ ውሎ መግባት ማለት ነው ውሎ መግባት ብርቅ ሆኗል። ይሄ አዲስ አይደለም። ለመረጃ አዲስ አይደለም። ሁሉ መረጃው እጃችሁ ላይ አለ። ኢትዮጵያ ላይ አሁን ውሎ መግባት ታምር ሆኗል። ምን ሆኗል? ምን ሆኗል? ታምር የሚባለው በባህር ላይ ሰው ሲሄድ ነው። ከገደል ላይ ወርቆ ሲድን ነው። አሁን ግን ወጣ ብሎ ከቤት ወጥቶ መመለስ ውሎ መግባት ምን ሆኗል? ታምር ሆኗል ማለት ነው። ብርቅ ሆኗል ማለት ነው። እና እዚህ ዘመን ላይ እኔ አሁን የሚደንቀኝ ማለት ነው ሰው እንዳልሞተ ይሄን ያ አደጋ ተፈጠረ እንሰማለን። ነገር ግን ሰው እየቀለደ እንዴት ይሞታል? ሰው እየቀለደ እየሳቀ መሞት የለበትም። በቃ ወሬ አሁን ይወጣ እንኳን እንዳጠቃላይ ስጋው ደሙን ተቀብለን ንስሐ ገብተን መሞት አለብን። መቼም ከዚህ ይወጣል እዚህ ገር ላይ ብንሞት ወይም ደግሞ መኪና አደጋ ላይ ብንሞት እንዳጠቃላይ የሚከተለን አንድ ማለት ነው ባንክ ቤት ያለው ብር አጎታችን ወገናችን አይደለም የሚከተለን ትናንት ይሰራ ሆኖ ከኛ ጋር ያለችው ያቺ ትናስም ትብዛም ማለት ነው 5 ሳንቲም እንስጥ እንመጽውትም እንጹምም ብትበዛም ያቺው መንፈሳዊ ስራችን የምትከተለን ማለት ነው። ወይተለው ምከረው ያለ ስራችን ከተላቻለ የተባለ እንጂ ቁንጅናው የወገን ብዛት ስልጣኑ አይከተለንም። እና ስለዚህ እየቀለድን እየሳቅን መሞት የለብንም። ሞቱ ለአጠቃላይ በስቷል። በእኛ ክፋትም ይሁን በምንም ይሁን እንዳጠቃላይ ሰው እየሞተ ነው ያለ። አገር ተረብሿል። ምናልባት ጻድቁ አቡነ ሀብተ ማርያም አገራችንን ሰላም ያድርጉልን። ትልቁ ነገር ግን እኛ ጦርም መጣ ራሁን መጣ አሁን የኛ ጸሎት ማለት ነው እክቱን ትነግራችሁ ቁርጡን ትነግራችሁ እንደ መጽሐፍ ትነግራችሁ በዚህ ዓለም ተደራርሎ ተቀማጥል ምኖር አይደለም። ምንም ምንጣ መፍራት የለብንም። ንስሐ ገብተን ተዘጋጅተን ፍቅርን ይዘን መጓዝ አለብን። 5 ስራዎችን ማለት ነው 5 ስራዎች ይሰማችኋል። ስንት ስራዎች አልኳችሁ? መጀመሪያ ጾም ነው። ቁጠሩልኝ። ጾም ቁጠሩ። ጾም 1 በሩ። ጾም ጸሎት 2 በሩ። ቁጠሩ እንጂ ጾም 1 በሩ ማለት ጾም 1 ጸሎት 2 ስግደት 3 ምጽዋት ለቅሶ 5 በቃ እነዚህ ይዙ የሚነሱ እንዳቅማችን ቅድም ብያችኋለሁ። ኩላሊት ጨጓራ የተወሰነ ሁሉ በጣም ታማሚ ነው በአሁኑ ዘመን ማለት ነው። እንዳጠቃላይ የምንመገበው ሁሉ በሽታ ነው አሁን ላይ። ለምን ምግቡ የተዳቀለ ነው። ማዳበሪያውም ይሁን ምንም ይሁን ስጋውም ይሁን እንዳጠቃላይ ምግቡ የተዳቀለ ስለሆነ በሽታ አለ። ሁሉም ኩላሊት ጨጓራ አለበት። ያጥማችንን ግን መቼም ከኛ በላይ እግዚአብሔር ያውቃል። ከኛ በላይ ማለት ነው። ማን ያውቃል ከኛ በላይ? እግዚአብሔር ስለሚያውቀው ይብዛ የሚነስም የጸሎት ሰዓት ትንሽዬ ምን ወራለ በቃ አንድ ክርስቲያን ማለት ነው አባታችን ሆይ ብሎ ሊጸልይ ይገባል። አጭር ጸሎት ማለት ነው። ከዚያ ደግሞ የተወሰነ መጾም አለበት ክርስቲያን ማለት ነው። 2 ሆነ 3ኛ በመጾም ማለት ነው። ምጽዋት ደግሞ እስከ ቀዝቃዛ ውሃ ታዟል። ባይኖረው እንኳን ማዘን ማለት ነው። 4ኛው ስግደት ማለት ነው። ለፈጣሪ የባህሪ ለቅዱሳን ደግሞ የጸጋ ስግደት ማለት ነው። 5ኛው አንሪ ይባላል። ይሄ ከባድ ነው። ማልቀስ ማለት ነው። በጽዋን እለይራህ ይዘ ዛሬ የሚያለቅሱ ንዑዳን ክቡራን ናቸው ተብሏል በቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ ማለት ነው። ስናለቅስ ደግሞ ርስት ጉልት የለኝም ወገን የለኝም እናት አባቴ ሞቱ ወርቅ ብር ደህየው ብሎ አይደለም። መጀመሪያ ሞተ ወልደ እግዚአብሔርን እያሰቡ ማልቀስ ቀራንዮ ላይ የከፈሉ ዋጋ ማለት ነው። ከዚያ የራስን ኃጢአት እያሰቡ ማልቀስ። ትናንት ገና አስቀይሜ ነበር፣ ትናንት ሰርቻለሁ፣ ትናንት ዘሙቻለሁ፣ ትናንት ዋሽቻለሁ፣ ትናንት በቢሮ ተቀምጬ ፍርድ አዳልቻለሁ ብሎ ማልቀስ ማለት ነው። ማልቀስ መቻል። ከዚያ የቅዱሳን ተጋድሎ እና አቡነ ሀብተ ማርያምን የነ ቅዱስ ጊዮርጊስ ተጋድሎ እያሰቡ መኖር ማለት ነው በፈሪሃ እግዚአብሔር። እና እነዚህ 5 ስራዎች ይብዙ የሚነሱ የንስሐ ፍሬዎች ናቸው። እነዚህ ይዘን መጓዝ አለብን። ቅድም እንዳልኳችሁ ሰይፉም ይምጣ ረሃቡም ይምጣ እንዳጠቃላይ በእግዚአብሔር የሞቱ ንዑዳን ክቡራን ተብሏል። በእግዚአብሔር ለመሞት ነው። ምናልባት እንዳልኳችሁ ዘመኑ ሰላም ቢሆን ለመጾምም ለመጸለይም ለምንኩስናውም ለሁሉም ነገር ለምጽዋቱም የሚያስፈልገው ሰላም ነው። ሰላሙ ግን እየራቀን ቢመጣም እኛ ተስፋ መቁረጥ የለብንም፣ መፍራት የለብንም፣ መሸወር የለብንም። በዙሪያችን እንደ ደመና የሚከቡን በዙሪያችን እንደ ደመና የሚከቡ ብዙ ቅዱሳን አሉ ያለ ቅዱስ ጳውሎስ በዕብራውያን መልእክቱ በዙሪያችን በቀኝም በግራም በፊትም በኋላም ማለት ነው ከአብኤል ጀምሮ
የተነሱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በዚህ ገዳም ላይ እንዳጠቃላይ በየቤተ ክርስቲያኑ አሉ ይላል። ሰው እቤት ከሚጸልየውና ቤተክርስቲያን ከሚጸልየው ሊቁ ሲናገር ምንድን ነው ያለው ዮሐንስ አፈወርቅ? እቤት የሚጸልይ ሰው አለ። እቤት የሚጸልይ ሰው ደብዳቤ ጽፎ ወደ ንጉሱ በመልእክተኛ የሚልክን ሰው ይመስላል። ቤተክርስቲያን ሄዶ የሚጸልይ ግን ራሱ ደብዳቤውን ለንጉሱ የሚያቀብል ሰው ይመስላል። በዚያ ነቢያት፣ ሐዋርያት አሉ። አብርሃም፣ ይስሐቅ፣ ዳዊት፣ ሰማዕታት በሙሉ ቤተክርስቲያን ዙሪያ አሉ። እንግዲህ ማየት አለማየት የኛ ጉዳይ ነው። ልጅ በእናቱ ማህፀን እያለ አባት አለ የለውም? መልሱልኝ። አባት አለ የለውም? ልጅ በእናቱ ሆድ እያለ አባት አለ የለውም? አለው። አባቱ ያየዋል አያየውም? ያየዋል አያየውም? ሲወለድ ያየዋል። ይህ ማለት ቤተክርስቲያን ውስጥ ቅዱሳንን እኛ እናያቸውም እንጂ እነሱ የሉ አሉ ማለት ነው። እዚህ ገዳም ስንመጣ ብዙ ስውራን አሉ። ቤተክርስቲያን ስንሄድ በሺህ የሚቆጠሩ መላእክት አሉ ማለት ነው እንዳጠቃላይ። እና ከቤተክርስቲያንም አንቅር፣ አስራት በኩራት እናውጣን። ያላበዛባችሁም ይበቃኛል። እንዳጠቃላይ በጌታ ስም የሚሞቱ ንዑዳን ክቡራን ናቸው ተብሏል። የመከረን የገሰጸን ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። እመቤታችን ድንግል ማርያም ቀሪ ዘመናችን ትባርክልን። መስዋዕት ለእግዚአብሔር ይቆየን።